ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ረቡዕ የምሳ ሰዓት የስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ ሰፊ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። እንደተለመደው የዝውውር ጉዳዮችን በዚህኛው ፕሮግራማችን በስፋት እናነሳለን። በተለይ ትልልቆቹን ክለቦች የተመለከቱ እነ አርሰናል፣ እነ ማንቸስተር ዩናይትድ፣ እነ ማንቸስተር ሲቲ፣ እነ ሊቨርፑል እና ቼልሲ፣ ሌሎችም ትልልቅ ክለቦች በዚህ የዝውውር መስኮት ምን አይነት እቅዶችን ይዘዋል፣ ማንንስ ለማስፈረም እንቅስቃሴ እያደረጉ ነው፣ እነሱን ጉዳዮች እየተመለከትን ቆይታን እናደርጋለን። እናንተ ታዲያ ሀሳብ አስተያየቶቻችሁን ልታጋሩ ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ እንዲሁ ደግሞ ሰብስክራይብም እያደረጋችሁን ልትቆዩ ትችላላችሁ። የተለያዩ ርዕሰ ጉዳዮችን እኛ እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትሆኑ የአክብሮት ግብዣን ወደ እናንተ አደርሳለሁ። አብራችሁኝ ቆዩ። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ማክሲሚሊያኖ አሮሆን ከስፖርቲንግ ሊዝበን ለማስፈረም ከፍተኛ ፍላጎት እንዳለው ይፋ ተደርጓል። የ26 ዓመቱ የግራ መስመር ተከላካይ በፖርቱጋሉ ክለብ አስደናቂ የውድድር ዘመንን እያሳለፈ ነው የሚገኘው። እንደ ኮሪዮር ዴመንሃ ዘገባ ከሆነ ማንቸስተር ዩናይትድ ተከላካዩን ለማስፈረም በጣም ጓግቷል የተባለው ተጫዋቹን ለማግኘት በሚደረገው ፉክክርም ቀዳሚ ናቸው። አሮሆ ወደ 80 ሚሊዮን ዩሮ ወይም 69 ሚሊዮን ፓውንድ ገደማ ሊያወጣ እንደሚችል የሚያሳዩ መረጃዎችም ይፋ እየተደረጉ ነው። ተጫዋቹ በሁሉም ውድድሮች 12 የጎል ተሳትፎችን ያሉት ሲሆን ለማንቸስተር ዩናይትድም ድንቅ ግዢ ሊሆን ይችላል። የሉክሾ ተተኪም ያስፈልጋቸዋል። የ26 ዓመቱ ዩራጓዊ ዓለም አቀፍ ተጫዋችም ለነሱ ተስማሚ ኢንቨስትመንት ሊሆን እንደሚችል እየተነገረ ነው። በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን በፍጥነት በመላመድ በፕሪሚየር ሊግም ፈጣን ተጽዕኖዎችን መፍጠር ይችላል ተብሎም ይታመናል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ ማረጋገጣቸው የሚታወቅ ነው። ነገር ግን ቡድናቸውን ማሻሻል ይኖርባቸዋል። ጥራት ያለው የሙሉ ሜዳ ተከላካይ ወይም ፉል ባክም ማስፈረም ቅድሚያ ሊሰጠው ይገባል። ሉክ ሾው ጥራት ያለው ተጫዋች ቢሆንም በየጊዜው በጉዳት ምክንያት መቅረቱ አሳሳቢ ነው። በሁለቱም የሜዳ ክፍሎች ደግሞ ማጥቃትና መከላከል ላይ አስተዋጽኦ ማድረግ የሚችልና በየሳምንቱ መጫወት የሚችል አስተማማኝ ተከላካይ ያስፈልጋቸዋል። አሮሆ ማንቸስተር ዩናይትድን የመቀላቀል ሀሳብ ይስበው ይሆናል። ዩናይትድ በዓለም ላይ ካሉ ታላላቅ ክለቦችም አንደኛው በመሆናቸው ለትልልቅ ዋንጫዎች ለመወዳደር የሚያስችል መድረክም ሊሰጡት ይችላሉ። የጠየቁት ዋጋ ደግሞ ምንም ችግር ሊሆን ይችላል ተብሎ አይታሰብም። ስለዚህም ደግሞ በኮንትራቱ ላይ የ80 ሚሊዮን ዩሮ የውል ማፍረሻ ስላለው ማንቸስተር ዩናይትድ ለዚህ ተጫዋች ያን ያክል ገንዘቦችን ለመክፈል ስላያቅዱ ይችላሉ። የመሃል ሜዳቸው በከፍተኛ ሁኔታ ማሻሻል ስላለባቸው በተከላካዩ ላይ ከመጠን በላይ መክፈልም እንደማይፈልጉ ነው በርካቶች እያመኑ የሚገኙት። ሁለቱ ክለቦች በተመጣጣኝ ስምምነት ላይ መድረስ ይችሉ እንደሆነም ገና የሚታይ ነው። ማንቸስተር ዩናይትድ የውድድር ዘመኑ ሲጠናቀቅ የብራዚላዊውን አማካይ ኤደርሰን ዶስ ሳንቶስን ለማስፈረም እየፈለጉ ነው። የ26 ዓመቱ ተጫዋች ለአታላንታ አስደናቂ ብቃትን እያሳየ ሲሆን ለማንቸስተር ዩናይትድም በጣም ጠቃሚ ግዢ ሊሆን ይችላል። በመሃል ሜዳው ላይ ቁጥጥርና መረጋጋትን የሚጨምር ተጫዋች ያስፈልጋቸዋል። ብራዚላዊው ተጫዋች በመከላከል ረገድ የሚያገዝ ጠንክሮ የሚሰራ አማካይ ነው። በጣሊያን የነበረውን ጥራቱን በተከታታይ እያሳየ ሲሆን አሁን ደግሞ በእንግሊዝ እግር ኳስ አሻራውን ለማሳረፍም ይሞክራል። ለእንግሊዝ እግር ኳስ የሚያስፈልጉት አካላዊና ቴክኒካል ብቃቶች ስላሉት ኤደርሰን ለማንቸስተር ዩናይትድ ቁልፍ ተጫዋች ሊሆን እንደሚችል ነው የሚነገረው። ፋብሪሲዮ ሮማኖ ማንቸስተር ዩናይትድ ተጫዋቹን ለማስፈረም በቀጣዮቹ ቀናት ግንኙነት እንዲያደርጉ አረጋግጠዋል። ዝውውሩም ወደ 45 ሚሊዮን ዩሮ አካባቢ ሊያወጣ ይችላል። ተጫዋቹ ዝውውሩን እንደሚፈልግ የተገለጸ ሲሆን ሁሉም ወገኖች ደግሞ ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ነው። ፋብሪሲዮ ሮማኖ በኤክስ ገጻቸው ላይ ሲናገሩ ማንቸስተር ዩናይትድ ፍላጎት ስላላቸው ኤደርሰን ወደፊት ስለሚኖረው ሁኔታ በቀጣዮቹ ቀናት አዳዲስ ግንኙነቶች ይደረጋሉ ሲል ነው የተናገረው። ለአማካይ መስመሩ ከተያዙት አጫጭር ዝርዝሮች ውስጥም አንደኛው ነው። ብቸኛው ግን አይደለም። ሌሎች አማራጮች እያሏቸው ነው። ኤደርሰን አታላንታ 45 ሚሊዮን ዩሮ ገደማ እየጠየቁበት ሲሆን ማንቸስተር ዩናይትድን ለመቀላቀልም ፍቃደኛ ነው ተብሏል። ማንቸስተር ዩናይትድ ለሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ማረጋገጣቸው ይታወቃል።
እናም ጥራት ያላቸው አማካይ ተጫዋቾች ያስፈልጓቸዋል። በመሃል ሜዳ ላይ የጨዋታን የበላይነት መያዝ የሚፈልጉ ሲሆን እንደ ኤደርሰን ያለ አስተማማኝ የመሃል ሜዳ ተጫዋችም ጠቃሚ ጭማሪ ይሆናል ተብሎ ነው የሚጠበቀው። የኋላ መስመራቸውን የሚጠብቅና በመሃል ሜዳ ላይ ደግሞ ኳስን መልሶ ለማግኘት የሚረዳ ጥራት ያለው ተከላካይ አማካይ ማስፈረም ላይ ሊያተኩሩ ይገባል። የ45 ሚሊዮን ዩሮ የተጠየቁበት ዋጋ ደግሞ ለማንቸስተር ዩናይትድ አይነት ክለብም በእርግጠኝነት ተመጣጣኝ ነው። ስምምነቱን ማጠናቀቅ ይችሉ እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚታሰበው። አርሰናል ከ22 ዓመታት በኋላ የፕሪሚየር ሊግ ዋንጫን ማሸነፍ የቻሉ ሲሆን አሁን ትኩረታቸውን በዚህ ወር መጨረሻ ከፓሪስ ሰን ዠርሜን ጋር ሳምንት በሚያደርጉት የዩኤፋ ቻምፒየንስ ሊግ ፍጻሜ ጨዋታ ላይ ነው። ከዚያ በኋላ ክለቡ ከቁልፍ ተጫዋቾቻቸውና ከአሰልጣኛቸው ሚኬል አርቴታ ጋር አዳዲስ ኮንትራቶችን በመፈራረም ላይም ትኩረት እንደሚያደርጉ የከቼንድ ኦፍሳይድ ዘጋቢ ማርክ ብሩክ መረጃውን ይፋ አድርጓል። አርቴታም ለአርሰናል አስደናቂ ስራን ሰርቷል። ለረጅም ጊዜ በክለቡ እንዲቆይም መፈለጋቸው የሚያስደንቅ አይደለም። ስፔናዊው አሰልጣኝ የረጅም ጊዜ የወደፊት እጣ ፈንታቸው ከክለቡ ጋር እንዲያቆራኙ መገመትም ይቻላል። በሰሜን ለንደኑ ክለብ ጠንካራ ፕሮጀክትም የገነቡ ሲሆን ክለቡን ለቀው በሚሄዱበት ምንም አይነት ምክንያት የላቸውም። ቡድኑን ይበልጥ ለማሻሻልና በሚቀጥሉት የውድድር ዘመናት የእንግሊዝ እግር ኳስን ለመቆጣጠርም ጥረት ያደርጋሉ። በሌላ በኩል እንደ ዴክላን ራይስ፣ ዩሪየን ቲምበር ያሉ ቁልፍ ተጫዋቾችም አስደናቂ የውድድር ዘመንን ካሳለፉ በኋላ የተሻለ ደሞዝ ያለው ኮንትራትም ሊቀርብላቸው ይችላል። ሁለቱም ተጫዋቾች በአርሰናል መቀጠልን ነው የሚፈልጉት። ስምምነት ላይ መድረስ እንደሚችሉም መገመት ይቻላል ተብሏል። ፋብሪዚዮ ሮማኖ ለከቼንድ ኦፍሳይድ እንደገለጸው አርሰናል በአዲስ ኮንትራት ላይ እየሰሩ ነው። በእርግጥም ከቻምፒየንስ ሊግ ፍጻሜ በኋላ ቅድሚያ የሚሰጣቸው ጉዳዮች አንድ ይሆናል እንጂ አሁን አይደለም። አሁን ላይ ትኩረታቸው ከፕሪሚየር ሊግ ዋንጫ በኋላ ሜዳው ላይ ነው። አሁን ትኩረቱ ማድረግ ያለበትም በቻምፒየንስ ሊግ ላይ እንደሆነ ጭምር ይፋ ተደርጓል። ነገር ግን ከዚያ በኋላ ሚኬል አርቴታ ከደሞዝ ጭማሪ ጋር አዲስ ኮንትራትን ለመፈራረም ከአርሰናል ጋር ውይይቱን ይቀጥላል ተብሎ ይታሰባል። ስለዚህም አርቴታ ከቻምፒየንስ ሊግ ፍጻሜ በኋላ አዲስ ኮንትራት እንደሚፈርም ነው የሚጠበቀው። እርግጥ ነው ጊዜ ሊወስድ ይችላል፣ የእረፍት ቀናቶችም ስላሉ። ነገር ግን ሚኬል አርቴታ ከአርሰናል ጋር መቀጠልን አቅዷል። ክለቡም ደሞዝ ይጨመርለታል ተብሎ ነው የሚታሰበው። እዚያም ጁሪየን ቲምበር እና እንዲሁ ዴክላን ራይስም በአርሰናል ቤት አዲስ ኮንትራት ለመወያየትም ቀጣዮቹ ሁለት ተጫዋቾች ይሆናሉ። ውይይቶች በመካሄድ ላይ ናቸው። ክለቡ በሁለቱም ተጫዋቾች ላይ በጣም ደስተኛ ነው። ውይይቶች ቀድሞውኑ እየተካሄዱ ነው። እናም ሁለቱም ተጫዋቾች በአርሰናል በመሆናቸው ከደስተኛም በላይ እንደሆኑ በመጨረሻም መቆየት እንደሚፈልጉም መረጃዎች ይፋ ሆነዋል። እንደ ሊቨርፑል እና ማንቸስተር ሲቲ ያሉ ክለቦችም የሽግግር ወቅት ላይ በመሆናቸው ይሄ ለአርሰናል የፕሪሚየር ሊግን ለመቆጣጠርና በሚቀጥሉት የውድድር ዘመናትም ትልልቅ ዋንጫዎችን ለማሸነፍም የወርቅ ዕድል ይሆንለታል ተብሎ ይታሰባል። ይህ እንዲሳካላቸው ምርጥ ተጫዋቾቻቸውን ማቆየትና በፕሮጀክቱ ውስጥም መረጋጋትን መጠበቅ ይኖርባቸዋል። ቁልፍ ተጫዋቾቻቸውን ማቆየትና በአሰልጣኙን የረጅም ጊዜ ኮንትራትን ማሰር ትልቅ የብልህነት ስራ እንደሆነ ጭምር ነው በርካቶች ግምቶቻቸውን የሰጡት። ቸልሲ የውድድር ዘመኑ ሲጠናቀቅ ጥራት ያለው አጥቂ ለማምጣት እየፈለጉ ሲሆን ኢጎር ቲያጎ እንደ ኢላማቸው ለይተውታል። የ24 ዓመቱ የብራዚል ዓለም አቀፍ ተጫዋች ለብሬንትፈርድ በሁሉም ውድድሮች 25 ግቦችን በማስቆጠሩ ጥሩ እንቅስቃሴን አሳይቷል። በቸልሲ ቤት ከሊያም ዴላፕ የተሻለ ብቃት ያለው ተጫዋች ሊሆንም ይችላል። የቸልሲ አጥቂ በዚህ የውድድር ዘመን ግብ ያስቆጠረው አንድ ጊዜ ብቻ ነው። ዴላፕ ምትክ ያስፈልጋቸዋል። ኢጎር ቲያጎ ደግሞ ለሰማዮቹ ቸልሲዎች ድንቅ አማራጭ ሊሆን ይችላል። ከዣኦ ፔድሮ ጋርም ጠንካራ ጥምረትን ሊፈጥሩ ይችላሉ ተብሎ ነው የሚጠበቀው። ቸልሲ በዚህ የውድድር ዘመን በዣኦ ፔድሮ ላይ ከመጠን በላይ ጥገኛ ነበሩ። በማጥቃት መስመራቸው ውስጥም ተጨማሪ ጥራት ያስፈልጋቸዋል። በሚቀጥለው የውድድር ዘመን ወደ ዩኤፋ ቻምፒየንስ ሊግ ለመመለስና ለዋንጫዎች ለመፎካከርም ተስፋ ያደርጋሉ። ቲያጎ በፕሪሚየር ሊጉ ከብሬንትፈርድ ጋር ጥራት ያለው እያሳየ ተጫዋችም ሲሆን ወደ ትልቅ ክለብም በመሄድ ቀጣዩን እርምጃ ለመውሰድም ሊፈልግ ይችላል። ወደ ቸልሲ መሄዱም ለሱ ተስማሚ ሊሆን እንደሚችል ነው የተናገረው። በለንደኑ ክለብ ጥሩ አቋምን ካሳየ በብራዚል ብሔራዊ ቡድን ውስጥም ያለውን ቦታ ለማጠናከር ይረዳዋል። ይህ በእንዲህ እንዳለም ከፉትቦል ዳታን የተገኘው ዘገባ እንደሚያመለክተው ተጫዋቹ 80 ሚሊዮን ዩሮ ገደማ ይወጣል። አዲስ የቸልሲ አሰልጣኝ ቻቪ አሎንዞ ተጫዋቹን በጣም ያደንቁት ስለነበር ቸልሲ ስምምነቱን እንዲፈጽሙ አሳስቧል። ለዚህም ብራዚላዊ ተጫዋች ከፍተኛ ገንዘብ ለመክፈልም ተዘጋጅተው እንደሆነ ገና የሚታይ ነው የሚሆነው። ቲያጎ በሙያው ከፍተኛ ደረጃ ላይም የሚገኝ ሲሆን በሚቀጥሉት የውድድር ዘመናት ኢንቨስትመንቱን የሚያጸድቅ ብቃትም ሊያሳይ ይችላል። ቸልሲም ተስፋ አስቆራጭ የውድድር ዘመን አሳልፈዋል። በሚቀጥለው ዓመትም ወደ ትክክለኛው መንገድ ለመመለስም ይጥራሉ።
በዚህ ክረምት በማጥቃት መስመራቸው ላይ ኢንቨስት ማድረግ አለባቸው። አስተማማኝ ግብ አስቆጣሪና ጥራት ያለው የክንፍ ተጫዋች በመጨረሻም የሜዳ ክፍል ላይ ትልቅ ለውጥን ሊያመጣላቸው ይችላል ተብሎ ነው የሚታሰበው። ሊቨርፑል በክረምቱ የዝውውር መስኮት የዩቬንቱሱን ተከላካይ ግሌሰን ብሬመርን ለማስፈረም ፍላጎት ነው ያላቸው። ለተጫዋቹ ዝውውርም ከማንቸስተር ዩናይትድ ጋር ፉክክር ይገጥማቸዋል ተብሏል። የ29 ዓመቱ ተከላካይ በጣሊያን ጥሩ እንቅስቃሴን ያሳየ ሲሆን በሁለቱ የእንግሊዝ ክለቦችን በጣም ጠቃሚ ግዢ ሊሆን ይችላል። እንደ ሁሊጎር ሶከር ዘገባ ከሆነ ሊቨርፑል ተጫዋቹን ለማግኘት በሚደረገው ፉክክር ቀዳሚ ናቸው። ተጫዋቹ 50 ሚሊዮን ፓውንድ ገደማ ሊያወጣ ይችላል። ሊቨርፑል ለሱ ደግሞ ይህን ያክል ከፍተኛ ገንዘብ ለመክፈልም ዝግጁ እንደሆነ ገና የሚታይ ነው። በክረምቱ የውድድር ዘመንም በነፃ ዝውውር ክለቡን የሚለቀው ኢብራሂማ ኮናቴን መተካተም ይኖርባቸዋል። የፈረንሳዩ ዓለም አቀፍ ተከላካይም ኮንትራቱን ለማራዘም ስላልተፈራረመ ክለቡ በትክክል መተካትም ይኖርበታል። በዚህ የውድድር ዘመን የመከላከል አቅማቸው በጣም ደካማ ስለነበር እንደገና ለትልልቅ ዋንጫዎች መፎካከር ከፈለጉ በመከላከል መስመራቸው ላይ መጠናከር አለባቸው። በዚህም ብራዚላዊ ዓለም አቀፍ ተከላካይም ዝውውር ስምምነት ላይ መድረስ ይችሉ እንደሆነ የሚታይ ነው። የ29 ዓመቱ ተከላካይ በሙያው ከፍተኛ ደረጃ ላይ የሚገኝ ሲሆን ወደ ፕሪሚየር ሊግ በመምጣትም ራሱን በከፍተኛ ደረጃ ለመፈተሽም ትክክለኛው ጊዜ ሊሆን ይችላል። ሊቨርፑል በዓለም ላይ ካሉ ትልልቅ ክለቦችም አንደኛው በመሆናቸው ለሱ በጣም የሚስብም እድል ሊሆንለት እንደሚችል ነው የተናገረው። ማንቸስተር ዩናይትድም ለተጫዋቹን ሁኔታ በቅርበት እየተከታተለ ነው። በመሀል ተከላካይ ቦታ ላይ ተጨማሪ ጥልቀትን ይፈልጋሉ። የ29 ዓመቱ ተከላካይ በሚቀጥሉት የውድድር ዘመናት የሃሪ ማጓየር ተተኪ ሊሆን ይችላል። በከፍተኛ ደረጃ ለመፎካከር የሚያስችል ጥራትና ልምድ ስላለው ለማንቸስተር ዩናይትድ አስፈላጊ ተጫዋች ሊሆን ይችላል። ከሁለቱ ክለቦች የትኛው ስምምነቱን ለቀጣዮቹ ሳምንታትም ማጠናቀቅ እንደሚችል ማየቱ አስደሳች ያደርገዋል ተብሎ ይጠበቃል። የቼልሲው ተከላካይ ላቪ ኮልዊል የውድድር ዘመኑ ሲጠናቀቅ ክለቡን ሊለቅል እንደሚችል ወሬዎች እየወጡ ነው። እንደ ስፖርትስ ቡም ዘገባ ከሆነ ባርሴሎናና ሪያል ማድሪድ የ22 ዓመቱን የመሃል ተከላካይ የማስፈረም ፍላጎት እያሳዩ ነው። ቼልሲ ተስፋ አስቆራጭ የውድድር ዘመኑን ተከትሎ የገንዘብ ጫና ውስጥ ይገኛል። ለሚቀጥለው የውድድር ዘመንም የቻምፒየንስ ሊግ ተሳትፎን እድል ያጡ ሲሆን ይህም ለገቢያቸው ትልቅ ተጽዕኖ ይኖረዋል። የሂሳብ መዛግብታቸውን ለማጠናቀቅም ወይም ለማመጣጠንም ተጫዋቾችን ለመሸጥ ፍቃደኛ መሆናቸው ገና የሚታይ ነው። ባርሴሎናና ሪያል ማድሪድ በመከላከል መስመራቸው ውስጥም ተጨማሪ ጥራትን ይፈልጋሉ። የ22 ዓመቱ ተከላካይ ለረጅም ጊዜ የሚዘልቅም ግዢ ይሆናል። በቼልሲ በጉዳት ቢሰቃይም ከብራይተን ጋር በፕሪሚየር ሊጉ ችሎታውን አሳይቷል። ለትልልቅ ክለቦች የመጫወት ብቃት እንዳለው ጥርጥር የለውም። በትክክለኛው አመራርም የወደፊት ኮከብ ተጫዋችም ሊሆን ይችላል። ቸልሲ በዚያ ውድድር ዘመን በመከላከሉ ረገድ በጣም ደካማ ነበር። ስለዚህም ካላቸው ምርጥ ወጣት ተከላካዮች አንዱን መሸጥም ስህተት ሊሆን ይችላል። ሁኔታው እንዴት እንደሚያድግም የሚታይ ነው። እንደ ዘገባው ከሆነ ባርሴሎናና ሪያል ማድሪድ በቀጣዮቹ ሳምንታት 65 ሚሊዮን ዩሮ ገደማ የሚሆነውን የዝውውር ጥያቄ ለማቅረብም አቅርበዋል። ይሁን እንጂ ቼልሲ ከ80 ሚሊዮን ፓውንድ በታችም በሆነ ዋጋ እንዲለቀውም አይፈቅዱትም ነው የተባለው። በሁለቱ ወገኖች መካከል ያለው የዋጋ ልዩነት ትልቅ በመሆኑ የስፔን ክለቦች ስምምነቱን ማጠናቀቅ እንደሚችሉ አያሳምንም። የ22 ዓመቱ ተጫዋች ከቼልሲ ለመውጣት የሚያነሳሳው ምክንያት የለውም። ዝውውሩን በግድ ሊያስፈጽምም አይችልም። ስለዚህም የቼልሲን ተከላካይ ለማስፈረም የሚጠባበቅ ማንኛውም ክለብ ለጊዜው መጠበቅ ይኖርበታል ተብሎ ነው የሚታሰበው። ሊድስ ዩናይትድ በክረምቱ የዝውውር መስኮት የኔዘርላንዱን ተከላካይ ሉቺያሬል ጌርትሩዳን ለማስፈረም እየፈለጉ ነው። የ25 ዓመቱ ተጫዋች በአሁኑ ወቅትም በውሰት ከአረቢ ለብዚሽ በሰንደርላንድ እየተጫወተ ነው። በክረምቱ ደግሞ ጀርመን ክለቡን በቋሚነት እንደሚለቅም የሚጠበቅ ሲሆን ሊድስም ስምምነቱን ለመቋጨት እየገፉ ነው። እንደ ሰባስቲያን ቪዳል ዘገባ ከሆነ ከቶትናም ሆትስፐርስና ከሊቨርፑል ጋር ፉክክር ይገጥማቸዋል። ጌርትሩዳ ለሰንደርላንድ ጥሩ አቋምን አሳይቷል። ለሶስቱም ክለቦችም በጣም ጠቃሚ ግዢ ሊሆን ይችላል። በቋሚነት መጫወት ወደሚችልበት ክለብን መቀላቀል ያለበት ሲሆን ወደ ሊድስ ዩናይትድ መሄዱ ደግሞ ለእሱ አስደሳች ሊሆንለት ይችላል። በፕሪሚየር ሊጉ መቆየታቸውን ያረጋገጡ ሲሆን በሚቀጥለው የውድድር ዘመን ይህንኑ አቋም ለማሻሻልም ፍላጎታቸው እንደሆነ እየተነገረ ነው። በሊጉ ለመቆየት የሚሮዳቸውን ጥራቶችም ያላቸውን ተጫዋቾች ማስመጣትም አለባቸው። ጌርትሩዳ ከሰንደርላንድ ጋር ጥራቱን ያሳየ ሲሆን ሊድስ ዩናይትድን ለማሻሻልም የሚያስችል አቅምም አለው። የ25 ዓመቱ ተከላካይ አስተማማኝ ተከላካይ ሲሆን በማጥቃት ረገድም አስተዋጽኦ ማድረግ እንደሚችል አሳይቷል። ሊድስ እንደሱ ያለ የክህሎት ስብስብ ያለው ተጫዋችን ሊጠቅም ይችላል። ይህ በእንዲህ እንዳለ ሊቨርፑል በቀኝ መስመር ወይም በቀኝ ተከላካይ ክፍል ላይ
በጉዳት ችግሮች ሲሰቃይ ቆይቷል። በዚያ የሜዳ ክፍል ላይ ተጨማሪ ጥልቀትም እንዲሁ ያስፈልጋቸዋል። የኔዘርላንዱ ተከላካይ ለእነሱ በጣም ጠቃሚ ተጨማሪ ሊሆን ይችላል። በጥር የዝውውር መስኮትም ተጫዋቹን ለማስፈረም ፈልገው ነበር። በመጨረሻም ቶተንሃም የተጫዋቹን ሁኔታ በቅርበት እየተከታተሉ ነው። ነገር ግን ቀድሞውኑ እንደ ፔድሮ ፖሮ እና ዴቪድ ስፔንስ ያሉ ተጫዋቾች ያሏቸው የ25 ዓመቱን ተጫዋች ለማስፈረም ቢንቀሳቀሱም በጣም የሚያስገርም ይሆናል። ይልቁንም ጥራት ያለው መሀል ተከላካይም ለማስፈረም ቢጥሩ ይሻላል ባይናቸው በርካቶች። ሊድስ ዩናይትድ ተጫዋቹን ለማግኘት በሚደረገው ፉክክር ማሸነፍ ይችሉ እንደሆነ ገና የሚታይ ነው። ጌርትሩደ 20 ሚሊዮን ፓውንድ ገደማ ሊያስወጣ እንደሚችል ነው የሚገመተው። የቼልሲ በወጣቶች ላይ ያተኮረ ፕሮጀክት የቅርብ ጊዜ ብዙ ትችቶችን አምጥቶባቸዋል። ይህ ነገር ግን ይህ ፕሮጀክት ኤሊ ጁኒየር ክሩፒን ለማስፈረም በሚደረገው ፉክክር እንዲያሸንፉ ይረዳቸው የሆነው የበርካቶች ጥያቄ ነው። ተሰጥኦ ያለው ወጣት ፈረንሳዊ በፕሪሚየር ሊጉ ለመጀመሪያ የውድድር ዘመኑ ድንቅ እንቅስቃሴን አሳይቷል። በውድድሩ በቆየበት የመጀመሪያ ዓመትም 13 ግቦችን ማስቆጠር ችሏል። ከፍተኛ ግብ አስቆጣሪም ታዳጊ መሆን ችሏል። እንደ ዴይሊ ሜል ዘገባም ቼልሲ በዚህ ክረምት የቦርንመዙን ኮከብ ሁኔታ በየጊዜው መረጃ እንዲደርሳቸው በመጠየቅ ክሩፒን ለማስፈረምም ከአርሰናል ጋር ለመፎካከር ተዘጋጅተዋል። ሆኖም ግን በአጠቃላይ ስሜቱ የቦርንመዝ ክለብ የ19 ዓመቱን ተጫዋች ለመሸጥ እንደማይፈልጉ ነው። ስለዚህም ይህ የዝውውር ጉዳይም እንዴት እንደሚያበቃ ማየቱ አስደሳች ያደርገዋል ተብሎ ይታሰባል። ስለ አርሰናል ፍላጎት ሰምተናል። ተጫዋቹም ከኤምሬትስ ስቴዲየም የሚቀርብለትን ጥያቄ ውድቅ ለማድረግ ይቸግረው ይሆናል ተብሎ ነው የሚታሰበው። አርሰናሎች የፕሪሚየር ሊግ ዋንጫን ያሸነፉ ሲሆን ከፓሪስ ሳን ዠርሜን ጋር ለሚደረገው የቻምፒየንስ ሊግ ፍጻሜ በመዘጋጀት ላይ ናቸው። ስለዚህም ክሩፒ አርሰናልን እንደ ዋነኛ ምርጫ እንደሚመለከተው ማመኑ ቀላል ነው። ቢሆንም ግን የቼልሲ ፕሮጀክትም ሊረዳቸው ይችላል። ምክንያቱም ቼልሲ በወጣት ተጫዋቾች ዙሪያ በመገንባት ፍልስፍና ስላላቸው ክሩፒ ቁልፍ ሚና እንደሚሰጠውና ለማደግም በቂ የመጫወት እድልም እንደሚያገኝ ሊተማመን ይችላል። ይህ ፕሮጀክት እስካሁን ሁሉንም ሰው አላሳመንም። ምክንያቱም እንደ አሌሃንድሮ ጋርናቾና ሊያም ዴላፕ ያሉ የቼልሲ ዝውውሮች በጣም ደካማ ዝውውሮች ሆነዋል። ነገር ግን ክሩፒን ሲያስፈርሙ ቀድሞውኑ በፕሪሚየር ሊግ በወጣትነቱ ብቃቱን ያረጋገጠ እውነተኛ ምርጥ ተሰጥኦ ይሆናል የሚያስፈርሙት። ዝውውሩ ለሁሉም ወገኖችም ፍጹም ይመስላል ወይም ተስማሚ ይመስላል። ይህም በጣም ጥሩ ውጤት አለው። ተጫዋቹ ሊወጣበት የሚችለው ወጪም የልምድ ማነስ ብቻ ነው ለሱ ደግሞ እንቅፋት ሊሆን የሚችሉት። ቼልሲ በአስቸጋሪ ሁኔታ ውስጥ የሚገኙ አጥቂዎቻቸውን ለመተካት ማሻሻያ በእጅጉ ያስፈልጋቸዋል። ክሩፒም ፈጣን ተጽዕኖችን ለመፍጠርና በዚያ የሜዳ ክፍል ለቼልሲ ለረጅም ጊዜ መፍትሄም ለመሆንም ተስማሚ ሊሆን ይችላል። አርሰናልም በግንባር መስራታቸው ላይ አዲስ ነገርን መጨመር አለባቸው። ስለዚህም ይህ የዘንድሮ የክረምትም በጣም ከሚያስደስቱ የዝውውር ፉክክሮች አንደኛው እንደሚሆን የዚህ ተጫዋች ዝውውር በርካቶች ይገምታሉ። የቼልሲ አጥቂ ሊያም ዴላፕ በዘንድሮ ክረምት ክለቡን ለቆ የመውጣት እድሉ ከፍተኛ መሆኑ እየተነገረ ነው። የዘርፉ ውስጥ አዋቂ የሆኑት ሚኪ ብራውን አዲሱ አሰልጣኝ ቻቪ አሎንሶ ሲመጡ ዴላፕ በክለቡ የመቆየት እድል አይታይበትም። ሰማያዊዎቹ ቼልሲዎች ዴላፕን ባለፈው ክረምት ከኢፕስዊች ታውን ያስፈረሙት ቢሆንም በስታንፈርድ ብሪጅ ያሳለፈው የመጀመሪያ ውድድር ዘመን እጅግ አሳዛኝ ነበር። በ27 የፕሪሚየር ሊግ ጨዋታዎች አንድ ጎል ብቻ ያስቆጠረው የ23 ዓመቱ ተጫዋች ቼልሲ ለመሸጥ ከሚፈልጓቸው ተጫዋቾች አንዱ ተደርጎ ቢወሰድም ምንም አያስደንቅም። ለፉትቦል ኢንሳይደር በሰጡት አስተያየትም የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ሁኔታውን ሲተነትኑ ዴላፕ ቼልሲን ለቆ ወደ ኤቨርተን እንደሚሄድ እንደሚጠብቁ ነው የተናገረው። ዴላፕ ለአዲሱ አሰልጣኝ ቻቪ አሎንሶ የጨዋታ ስልት ተስማሚ አይመስልም። ብራውን ይህ የእንግሊዝ ከ21 ዓመት በታች ዓለም አቀፍ ተጫዋችን በስታንፈርድ ብሪጅ ቆይታ ማብቂያ እንደሆነ ነው የሚያምነው። ብራውን ሲናገር የዴላፕ የጨዋታ ስልት ከቼልሲ ይልቅ ኤቨርተንን የበለጠ ይስማማል። አሎንሶ ወደ ክለቡ ሲመጣም ተመሳሳይ ግምገማ እንደሚያደርግ ጠብቃለሁ። ምክንያቱም እሱ ኳስን በእግሩ በመቆጣጠር ጨዋታ ውስጥም የሚሳተፍ አይነት አጥቂን ነው የሚፈልገው። አዲስ አሰልጣኝ እነዚህ አይነት የጨዋታ ስልቶችን ከፈለጉ ተጫዋቹ ክለቡን ለቆ ለመሄድም እገምታለሁ። በዚህ ውስጥም የተለያዩ አማራጮች መኖራቸው ጥሩ ነው። ነገር ግን ቼልሲ አዲስ አጥቂ ማስፈረም ይፈልጋል። ዴላፕን መሸጥ ደግሞ ገንዘብን ለማግኘትና የቡድን ክፍተት ለማስተካከልም ይረዳል ተብሎ ነው የሚታሰበው። ከኤቨርተን ወይም ከሌላ ክለብ ጥሩ የዝውውር ጥያቄ ከመጣም ቼልሲ ተጫዋቹን ለመልቀቅ እንደሚዘጋጅና ትኩረታቸውንም ወደ ሌሎች ቦታዎች እንደሚያዞር ነው የሚጠበቀው። ከዚያ ቀደም ስለ ዴላፕ የቼልሲ ቆይታ ዘግበን ነበር። ካለው መረጃ መሰረትም ማንቸስተር ዩናይትድ፣ ኒውካስል ዩናይትድ፣ ኤቨርተን፣ ብራይተን እና ሰንደርላንድ ተጫዋቹ ላይ ፍላጎት የነበራቸው ናቸው። ማንቸስተር ዩናይትድ ዴላፕን በኢፕስዊች ታውን በነበረበት ወቅትም ለማስፈረም ከፍተኛ ጥረት አድርገው ነበር። ነገር ግን በወቅቱ ቼልሲ ቀድሟቸው ስምምነቱን አጠናቋል። በምዕራብ ለንደን በነበረው ቆይታ አሳዛኝ አፈጻጸምን ካሳየ በኋላ ዩናይትድ አሁንም ፍላጎት አለ ወይ ብሎ ማሰብ ሊያስደንቅ ይችላል። ነገር ግን በመረጃዎች ውስጥ አሁንም ከፍተኛ ግምት ሊሰጠው የሚችል አይነት ተሰጥኦ ተደርጎ ይታያል። ሆኖም ለጊዜው ወደ ኤቨርተን የመሰለ ክለብ ማምራቱ ለዘንድሮ ክረምትም ይበልጥ ተቀባይነት ያለው ሁኔታ ሊፈጥር እንደሚችል
የሚያሳዩ ግምቶች ናቸው ይፋ የተደረጉት። ወደ ቤተሰቦቻችን ሁለተኛው የዩቲዩብ ቻናል ላይ ትገኛላችሁ። አዲስ ስፖርት ልዩ ላይ የምሳ ሰዓቱን የዝውውር ጉዳዮቻችንን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። የተለያዩ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ ስናደርስ ቆየን። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ስላላችሁ፣ እኛ ግን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ አመሰግነን። መልካም ጊዜ፣ መልካም ደግሞ ቀን ይሁንላችሁ።